መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎች የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመጨረስ የተደረገው ጥረት ሳይሰምር ቀራሉ። በደንብ ስሙ። በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ ዋክ የምታረጉት ቀነኒዎች እዚህ ውስጥ ካላችሁ it is okay move on። በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ። ብዙዎችን እጅግ ያሳዘነው የቀነኒ ሞት ጉዳዩ አሁንም ድረስ አነጋጋሪነቱ እንደቀጠለ ነው ማለት ነው። አንዱዓለም ጎሳ ከዛ ሁሉ ነገር በኋላ ተመርቆ በአባገዳዎች ወደ ስራው እንዲመለስ ተፈቅዷል ማለት ነው። በሌላ ጉዳይ ደግሞ የእርቁ ስነ ስርዓት ግን ሊሳካ አልቻለም እየተባለ ነው። በምክንያት ምንድነው የሚለው አባቷም ይናገራል። ሌሎችም ዘርዘር አድርገው ለማብራራት ሞክረዋል ማለት ነው። የተሰጠውን መግለጫ ማለት ነው። ሰዎች ምንድነው ያለው ነገር የሚለውን አብረን እናያለን። እንደተለመደው ሀሳብ አስተያየቶቻችንን እንደዋወጥበታለን ማለት ነው። ቤተሰቦች እናንተ የምታውቁትንና የተሰማችሁ ነገር ኮሜንት ላይ አስፈሩልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ በቀጥታ ድምፃዊ አንዱዓለም ጎሳን በተመለከተ አዲስ መረጃ ወጥቷል። በኦሮምኛ ሙዚቃዎቹ እውቅናን ያተረፈው ድምፃዊ አንዱዓለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረ ማህበራዊ እገዳ ወይንም ጉማታ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። የፈለጋችሁትን ማለት ትችላላችሁ፣ ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል ማለት ነው እኛ we still need justice for ቀነኒ። justice for ቀነኒ። አሁን የገዳ አባቶችም ወንዶች ናቸው፣ አገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት። እነሱ ራሳቸው አጥቂ ናቸው። አንዱዓለም ቀነኒን ላይገላት ይችላል። አንድ ላይ በሆኑ ሰዓት ግን ደብድቧታል። አይኗ እስኪደፈርስ ድረስ በደም ሰውነቷ ብሩዝ እስኪያደርግ ድረስ እስኪበልዝ ድረስ ደብድቧታል፣ አቢዩዝ አድርጓታል። ራሷን እንድታጠፋ ራሱ ያ እውነት ቢሆን ራሱ ማለት ነው እጁ አለበት። ይቅርታ የማያስፈልጋቸው ጥፋቶች አሉ። ይሄ ደግሞ አንዱ ነው። ስፔሻሊ በአሁኑ ሰዓት ኮረና ያቺን ልጅ ከአንገቷ በታች ፓራላይዝ እስክትሆን ድረስ ያስገረፏት የሀገር አባቶች የሀገር ሽማግሌዎች ናቸው። ባለባበስ ሴቶችን በየመንገዱ እየገረፉ አቢዩዝ እያደረጉ አሳልት እያደረጉ ያሉት የሀገር አባቶች የሀገር ሽማግሌዎች ናቸው። አሁን ደግሞ የሴትን አጥቂ ባርከው ወደ ስራ እንዲመለስ ይቅር እንዲባልለት እያመቻቹ ያሉት የገዳ አባቶች ናቸው። አቴንድ ኦፍ ዘ ዴይ እነዚህ ሰዎች በሙሉ ወንዶች ናቸው። ለዚህ ነው የሀገር ሽማግሌዎችን አትንኪ፣ የሃይማኖት መሪዎችን አትንኪ። ዋክ የምታረጉት ቀነኒዎች እዚህ ውስጥ ካላችሁ it is okay move on። ዋክ የምታረጊ በህይወት ያለሽ ቀነኒ ካለሽ it is okay to move on። it is okay። ህይወት ይቀጥላል። ከሞትሽ በኋላ ግን ትረሻለሽ። ስለዚህ በህይወት ያለሽ ቀነኒ በህይወት ከሌለችው ተማሪ ሸምበቆ ላይ ተደግፈሽ do not drop everything እና ወንድ ልጅ ላይ ዲፔንድ አታድርጊ። ለራስሽ የሚሆነውን ነገር መማርም ከሆነ ገንዘብም ከሆነ መያዝ like every time be ready ውዷ ሁሌ። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት 3 ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ
ቀነኒ በሰው እጅ እንደተገደለች ሲያምኑ፣ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመጨረስ የተደረገው ጥረት ሳይሰምር ቀረ አሉ። በደንብ ስሙ። ባለፉት 3 ወራት ተጠርጣሪዋና ተጎጂው ወገኖችን አንድ ላይ በማምጣት ለማየት ወይም ለማወያየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለው ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። የአቶ አዱኛ ዋቆን ሙሉ የለሳቸው ፌርነስ የሳቸውን ንግግር አስደምጣቸዋለሁ። ከኔ ጋር ናችሁ? ቀጥሎ ገብታችሁ ለምታደርጉት ለምትሰጡት ሐሳብ ጠቃሚ ስለሆነ ሙሉ አውዱን እንድትይዙ ነው። ይሄ የአባ ገዳዎች መግለጫ ነው ከዶቼ ቬለ ጋር ባደረጉት ቆይታ። በዚያም ተስፋ ቆርጠን ከመቀመጥ ይልቅ የቱለማና የኦዳ ቡልቱም አባ ገዳዎችን ከአዋቂ ሀገር ሽማግሌዎች ጋር ጨምረን ጉዳዩን በጥልቀት ስንመለከት ነበር። ወደ ሟች አባት ወደ አቶ አዱኛ ዘመድ አዝማድና የአካባቢው አባ ቦኩ አወጣተን በእንጥርም ሽምግልናውን አልተቀበሉትም። እናም አሁን ተስፋ ቆርጠን ትናንት ማክሰኞ ጥረታችንን አቋርጠናል አሉ። ባህላዊውን የእርቅ ጥረት የሟች ቤተሰብ ለምን አልተቀበለም? ያልተቀበሉበት ምክንያት እዚህ አለ። አባገዳዎች በባህላዊ ስርዓት ለመቋጨት የሄዱበትን የእርቅ ስርዓት ቤተሰቡ ያልተቀበለበት ምክንያት ለዶቼ ቬለ እንደሚከተለው ተነግሯል። አባገዳዎቹ በሚመጡበት ወቅት ሁለቴ በአካል ተገናኝተን የነገርናቸው ነገር ነበር። የቀነኒ አባት አቶ አዱኛ ዋቆ እነሱ የሚሉት ደም በእጃችን አለ ግን አልገደልኩም ነው በማለት ማን ገደላት የሚለውና የገደለ ሳይታወቅ እንዴት ጉማ ወይም ደግሞ በቅንፍ ካሳ እንቀበላለን ብለው ቤተሰብ ጥያቄውን አለመቀበሉን ገልጸዋል። አቶ አዱኛ በህግ ሂደቱም ተሸፋፍኗል። ፍትህ በመሐላና በካሳ አይታለፍም በማለት በሂደቱ እንዳልተስማሙ አስረድተዋል። አቶ አዱኛ ለኢትዮጵያውያን በሙሉ የልጄን ጉዳይ አደራ ብለዋል። አስደምጣችኋለሁ። ይሄን የዛሬ 3 ወር አካባቢ ማስደምጫችኋለሁ። ዘግየት ብላችሁ እየሰማችሁ ላላችሁ ሰዎችም አሁንም አስደምጣችኋለሁ። አቶ አዱኛ በህግ ሂደቱም ተሸፋፍኗል ያሉት ፍትህ በመሐላና በካሳ አይታለፍም በማለት ነው። እሺ እውነቱ ተገኝቷል አሉ አባገዳዎች። እውነቱ ምንድን ነው? ይሄው ከኔ ጋር አብራችሁ እያነበባችሁ ነው። ሂደቱን ሲከታተሉ የነበሩት አባገዳዎች በፊናቸው እውነቱ ተገኝቷል ይላሉ። የሟች እውነት እንዲወጣ እኛው ነን የጠየቅነው። በዚህም ሁለቱም ወገኖች ፈቃደኛ ሆነውልን ነበር። ግን እውነታው ከጫፍ ሲደርስልን አቶ አዱኛ ጥረታችንን አፈረሱብን።
ስርዓቱ ለፍትህ የሚደረገውን ሂደት ለምን እንደተጠራጠሩ አላወቅንም። እገሌ ነው የገደለው የሚለው በሂደት የሚወጣ እንጂ አሁን አይወጣም ሲሉ አክሏል። ኦኬ ለፍትህ ይሆን ዘንድ እውነቱ ተገኝተዋል ያሉት አባገዳ ጎበና የቱለማና የአዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ ለፍትህ ይሆን ዘንድ እውነቱ ተገኝተዋል ያሉት አባገዳ ጎበና የቱለማና የኦዳ ቡልቱም አባገዳዎች እውነቱን አግኝተናል በማለት እውነቱን የሚቀበለን ከማጣታችን የተነሳ ያንን አየር ላይ አንበትንም ሲሉ በማመልከት ውድ ልጃቸውን ያጡ ተጎጂዎች በሂደት ለሽምግልና ስርዓቱ እንደሚቀርቡ ተስፋቸውን አስረድተዋል። የሞዴል ቀነኒ አዱኛ ህልፈት ተከትሎ በህግ ቁጥጥር ስር ውሎ የነበረው አርቲስት አንዱዓለም ጎሳ አቃቤ ህግ በተሰጠው ጊዜ ክስ ባለመክፈቱ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ ተፈቷል። አባገዳዎችን ባደረጉት ስብሰባ ነፃነህ ወደ ስራ መመለስ ትችላለህ ብለውታል። ይሄ ከአባገዳዎቹ ወገን የሰማችሁት ነው።